ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ በመላው ዓለም የምትገኙ የጽናት ቤተሰቦች በአጠቃላይ ጽናት በመታመጣቸው ሐሳብ አስተያየቶች ላይ ሁሉ ጊዜ አጋርነታችሁን የምታሳዩ በተለያየ መልኩ ጽናትን የምትደግፉ እንደዚሁም ላይክ ሼር በማድረግም ጽናትን የምታበረታቱ ወገኖች ከልብ እናመሰግናለን ካለ እናንተ እንደዚህ አይነት ፕሮግራም መስራት ስለማንችል ነው ስለዚህ ጽናትን ሁሉ ጊዜ አዳምጡ ጥያቄም ካላችሁ ለጽናት አቅርቡልን ዛሬ በዋናነት አንድ ፕሮግራም አለን ይሄ ፕሮግራማችን ቀደም ተብሎ የተቀረጸ ነው የአገር ቤት የሚገኝ አርበኛ ፋኖ ጋዜጠኛ ወግደረስ ጤናው ጋር ጽናት ሚዲያ ቆይታ አድርጋለች በተለይ በወቅታዊ ጉዳይ በአጠቃላይ በአማራ በተለይ ከአንድነቱ ጋር የሚገናኝ ጥያቄዎችም እንደዚሁም የተለያዩ ጥያቄዎችን በማንሳት ጥሩ ቆይታ አድርገናል የወግደረስ በተለይ ደግሞ ከመጽሐፉ ጋር በተያያዘ እንግዲህ ብዙ ማስታወቂያዎች በስፋት አልተሰሩም ጥሩ መጽሐፍ እንደሆነ ግን ብዙዎቻችን አይተነዋል ቀድመንም በተወሰነ መልኩ ያነበብነው ነው ስለዚህ ብዙ ቁም ነገር ይገኝበታል ብዬ ተስፋ አደርጋለሁ መጽሐፉንም አማዞን ላይ ይገኛል የአማዞን ሊንክም ከዚህ ፕሮግራም ጋር አብረን ያያያዝነው ስለሆነ እሱንም እየገዛችሁ ያነበባችሁ ወግደረስንም እንድታበረታቱት ከልብ እንጠይቃለን በዚህ ቆይታችን ላይ ግን ምናልባት ፕሮግራማችንን ከጨረስን በኋላ አንድ ነገር ሰምተናል በተለይ የማስረሻ እጅ ሰጠ የሚባለውን ዜና እሱን ከግምት ያስገባ ስላልሆነ የፕሮግራማችን ዋናው አውድ ግን ከዚህ ጋርም የተያዘ ቢሆንም የማስረሻ ጉዳይ ግን የሰማነው ከፕሮግራም በኋላ እንደሆነ ያንን ከግምት እያስገባችሁ የነበረን ቆይታ ምን ይመስል ነበር የሚለው ወደ እናንተ የተወሰነውን እጋብዛችኋለሁ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እንግዲህ ዛሬ ቀጥታ ከሀገር ቤት ከአንድ አርበኛ ጋር አየር ላይ እንቆያለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጠይቃለን በርካታ ጉዳዮች በተለይ ከአማራ ትግል አኳያ ብዙ የምናወጋቸው ነገሮች ስላሉ ይህንን ፕሮግራም በመከታተል ሀሳብ አስተያየትን በመስጠት እንደዚሁም ጽናት ሚዲያን በመደገፍ የበኩላችሁን ሚና እንድትወጡ እንጠይቃለን በተለይ ደግሞ መሬት ላይ የሚታገሉትን ወንድሞቻችን አርበኞችን ፋኖችን አይዟችሁ በርቱ በማለት የበኩላችሁን ድጋፍ እንድትሰጡ እንጠይቃለን ፋኖ አርበኛ ጋዜጠኛ ወግደረስ ጤናው እንደምን ሰላም ነህ ወይ እግዚአብሔር ይመስገን ሰላም ጤና ይስጥልን እንዴት ነህ ስንቴ መልካቾቻችን ሰላምታ ይድረሳችሁ እንግዲህ ያው ከዚህ በፊት ለመጥራትም እየተቸገርኩ ነው እንግዲህ ፋኖ ጋዜጠኛ ወግደረስ ጤናው እያልኩ ነው ምጠራን በትክክል ይገልጻል ብዬ ስለማስብ በዚሁ አጠራር ፋኖ ጋዜጠኛ ወግደረስ ጤናው ባለፈው ጊዜ በተለይ አንድ መጽሐፍ የጻፍከውን አስተዋውቀ ነበር አማዞን ላይም ይገኛል ይሄ መጽሐፍ ሊንኩንም ከዚህ ፕሮግራም ስር እናካትተዋለን እዚህ ላይ አንዳንድ ሀሳቦች አንስተ ነበር እና መጽሐፉም በተለያየ የማስታወቂያ ላይ ሲንሸራሸር ተመልክተናል ስለሱ ትንሽ ሀሳብ ሂድበትና ወደ ዋና ጥያቄ እሄዳለሁ እንዴት ነው መጽሐፉ እሺ ጀስትልኝ በጣም አመሰግናለሁ በድጋሚ ስቴ አንተ እንዳልከው እንግዲህ በተለይ መስከረም የዚህ አመት የ2018 ዓመተ ምህረት ታላቁ ስጦታ የነበረው በውጭ ሀገርም ለሚኖረው በዚህ በሀገር ውስጥም ለሚኖሩት በተለይ ሜዳ ላይ ለተቀል ለሚታገለው ሰፊው የፋኖ አመራርም ይሁን ራሱ ፋኖና ማህበረሰቡን ጨምሮ በተጨማሪም ደግሞ በውጭ ሀገር የሚኖረው ዲያስፖራው ወገኖቻችን ወንድሞቻችን ይሄንን መጽሐፍ እንዲያነቡት በሚል እውነት ለመናገር ዝም ብለን የመሰለንን ሳይሆን እዛው ከስፍራው የሚመለከታቸውን አካላት ሁላ በማስተባበር በተለይ የፋኖ አመራሮችን ራሱ ፋኖን ማህበረሰቡን ከዚህ ከወር ዞን ውጭ ያለው ከጦርነት ቀጠና ውጭ ያለውንም ጨምረን ከውጭም አንዳንድ የዲያስፖራ ወንድሞቻችንን ጭምር በማነጋገር እኔም እንግዲህ እንዳንድ ጋዜጠኛ ሜዳ ላይ ኢንቨስቲጌት በማድረግ እዛው የትግል ሜዳ ላይ በመሆኔ ደግሞ ሁኔታዎችን ይሄንን እንድጽፍ ምቹ ሁኔታም ስለፈቀደ
በተለይም ደግሞ ትልቁ የፋኖ ደካማ ጎን የነበረው ላለፉት 2 ዓመታት በዋናነት 1 ዓመት ተኩል ገደማ የአንድነቱ ጉዳይ ፋኖ ለምንድነው ድርጅታዊ አንድነት መፍጠር ያልቻለው ክፍተቶቹ ምንድናቸው? እውነት ለመናገር በድፍረት ፋኖን በደንብ የመረመርኩበት የተቸውበትም ጭምር ነው። ይሄ በጣም ጥቅሙ የጎላ ነው። ብዙ ጊዜ ፖዚቲቭ የሆነው ቀና ነው ብቻ በራሱ ትግሉ እንደ መረንም እንዳይለቅ እንደ የዛብ ነገር እንደ ማሰሪያ ነው የተጠቀምኩበትና እውነት ለመናገር ዲያስፖራው ሀገር ቤትም ያለው መጽሐፉን ቢያነበው እጅግ ዋጋ አለው የሚጠቅም ነገር ነው። የተጻፈ አይደለም ቀደም ብዬ እንዳነሳውልን በርግጥ ግብረ መልሱ ጥሩ ነው። በውጭ የሚኖሩ ወንድሞቻችን ከአማዞን ላይ በመውሰድ በህትመትም በፔፐር ባክ ማለት ነው እንዲሁም በኢቡክ መልኩ እያነበቡት ይገኛል። ያነበቡት ወንድሞቻችንም ታላላቅ ሰዎች በተለይ የጽሁፍ ልምድ ያላቸው ሐሳቡን በደንብ የሚገዙት የሚፈልጉት ሁላ አንብበው ግብረ መልስ ያስቀምጡልናሉ የሰጡናሉ። በጣም ያበረታቱ ያደነቁ እንደዚህ አይነት ስራዎች እንዲቀጥሉ ፍላጎታቸው እንደሆነ ሁላ ይነገሩናሉና በተቻለ አቅም ተደራሽ እንዲሆን እንዲነበብ ግን አሁንም እንፈልጋለን እንፈልጋለን። በተረፈ ግን ጥሩ ነው። አየር ላይ ያለው ነገር ጥሩ ነው። ተጠናክሮ መቀጠል አለበት። እያነበቡ ደግሞ ወደ ተግባር መለወጥ አለበት የሚል ምልከታ አለኝ መጽሐፉን በተመለከተ። ስንቴ በጣም ጥሩ። መቼም እንደዚህ አይነት ጉዳይ በጣም ጠቃሚ ነው። በተለይ አማራ የህልውና ትግል በሚያደርግበት በተለይ አሁን ደግሞ አብዮቱን እያቀጣጠለ ያለ ትውልድ መነሻና መዳረሻ ሀሳቦቹ በዋናነት ከአማራ የህልውና ትግል አኳያ ስለሆነ ሁልጊዜም የሚታየው እንደዚህ አይነት ተጋድሎ ላይ ያሉ ወንድሞቻችን የዕለት ተዕለት እንቅስቃሴያቸውን በመጽሐፍ መልክ ሰብሰብ እያደረጉ መምጣት በጣም ተገቢ ነው ብዬ አስባለሁ። ምክንያቱም ነገ ጠዋት ታሪካዊ ዳራው በጣም ብዙ ስለሆነ ከዚህ ላይ የሚሰራበት ብዙ ትውልዱን የሚያስተምር ዝግጅቶችና የፕሮግራሞችም ስላሉ በተለይ እንደዚህ አይነት መሬት ላይ ያላችሁ ሰዎች በየጊዜው የፋኖን ተጋድሎ በመጽሐፍ መልክ በታሪክ ተሰንዶ መቀመጥ አለበት ብዬ አስባለሁ። ከዚሁ ጋር አያይዤ ወደ ዋና ጥያቄያችን ስገባ እንግዲህ ስንቴ ወደ ዋና ጥያቄው ከመሄድ በፊት በጣም የዘነጋው ስለሆነ ነው። በነገራችን ላይ ይሄ መጽሐፍ ቅድም እንዳልኩ የፋኖ አንድነትን የፋኖን መዳረሻና መነሻ ግቦችን ብቻ ሳይሆን ራሱ የአማራ ፋኖ አንድነታዊ ድርጅት ከመጣ በኋላ እነዚህ የአማራ ድርጅቶች በፍኖተ መርህ ሁላ አካተው ሊጠቀሙበት የሚችል መሰረታዊ ነጥብ የያዘ ነው። በማኒፌስቶቸው ሊያካትቷቸው የሚችሉ መነሻ ሀሳቦችንም ጭምር የያዘ ነው። በነገራችን ላይ እንዲያው ዝም ብሎ መሰነድ ሳይሆን አንድነቱንም መስበክ ብቻ ሳይሆን የአማራ ፋኖ ትግል መነሻና መዳረሻ ግቡን በለየ መልኩ በቀጣይ የአማራ ፋኖ ድርጅታዊ አንድነት ሲፈጥሩ ለሚጽፉት ማኒፌስቶ ወይም ፍኖተ መርህ ግብአት የሚሆኑ በርከት ያሉ ሀሳቦችንም ጭምር ያካተተ እንደሆነ ገልጬ ልለፍ ብዬ ነው። ስንቴ በጣም ጥሩ። እንደዚህ አይነት ሀሳቦችም በዚህ በሂደቱ ላይ እየተካተቱ የሚመጡበት እድሎች በጣም ሰፊ ነው ብዬ አስባለሁ። ከዚሁ ጋር አብረህ እያያዝከው እንድትሄድ ነው። ባለፉት 2 ዓመታት በተለይ በፋኖ ትግል ውስጥ በጣም አስቸጋሪና ፈታኝ የሆነው እንግዲህ የአማራ ፋኖ በጣም አጨቃጫቂ በሆኑ አናታራኪ በሆኑና ከዋና መደበኛው ጠላት ውጪ የጎንዮሽ ትግሉ በጣም እንደው የበዛ ነበር እና አሁን ግን የፋኖ እንቅስቃሴ ሂደቱም እያስተማረው በጣም በሚገርም ሁኔታ ለውጦችም እየታዩ ነው እና አሁን ያለውን የፋኖ እንቅስቃሴ ያለበትን ቁመና ስትገመግመው ፋኖ ጋዜጠኛ ወግደረስ ጤናው በምን ሁኔታ ይገኛል ብለህ ትገመግመዋለህ? የፋኖ ሁኔታ በየጊዜው በነገራችን ላይ እንደሚያድግ ልጅ ነው ሂደቱ እንደሚያድግ ልጅ ነው። ከዚህ በፊትም በተደጋጋሚ አንስተነዋል።
የዛሬ 2 ዓመት ሐምሌ ወር 2015 ዓመተ ምህረት የፋኖ የትጥቅ ትግል ህዝባዊ መልክ ይዞ የተነሳበትን ሂደት ጀምረን ዛሬ ላይ ያለው ስንመለከት ቀደም ብዬ እንዳነሳውልህ ነው የልጅ አይነት እድገት ያለበት ነው። የልጅ አይነት ሂደት የልጅ እድገት አይነት ሂደት የያዘ ነው። ይሄ እንግዲህ ብዙ ነገሮችን እንደምናስተውለው ህዝባዊ መልክ ያለው የትጥቅ ትግል በመሆኑ ፖለቲካሊ የትጥቅ ትግል በመሆኑ ይሄ አርምድ ስትራግል በዋናነት ምንድነው የሚፈልገው? በሰው ኃይል አደረጃጀቱ፣ በሲቪል አደረጃጀቱ፣ በአጠቃላይ በፖለቲካዊና የትጥቅ ትግል አደረጃጀቱ ይሄንን ደግሞ በሂደት ከወታደራዊ አደረጃጀት ባሻገር ምን አይነት ድርጅታዊ መልክና ቅርጽ ይኖረው? እነዚህን የሚፈጠሩ የአማራ ድርጅቶች ወይም የሚፈጠረውን የአማራ ድርጅት ደግሞ እነማን ይምሩት? ምን አይነት ገጽታ ሲኖረው? ይሄ ብቻ ሳይሆን ምን አይነት ታክቲካል እና ስትራቴጂክ አጋሮችንስ እንዴት እንፈልግ? ከቀጠናው ሀገራት ጋራ ምን አይነት የጎንዮሽ ወታደራዊና ፖለቲካዊ ትብብሮችን ከዛም አልፎ ደግሞ ኢኮኖሚያዊ ትብብሮችንስ እንዴት እንፍጠር? ከዚህ በተጨማሪ በተለይ የዓለም አቀፉ ማህበረሰብ ደግሞ የፋኖን የትጥቅ ትግል የሚመለከትበትን መነጽር የተዛባ እንዳይሆን የሚመለከትበት እይታ ይሄ እነሱ ኢንሰርጀንት እንደሚሉን አመጽ እንደሚሉት ሳይሆን ሰልፍ ዲፌንስ እንደሆነ ራስን ይልቅ ከጥፋት የመከላከል እንደሆነ የአማራ ፋኖ ወደዚህ የትጥቅ ትግል ሲገባ የዘር መጥፋት አደጋ የዘር መጨፍጨፍ አደጋ ገጥሞት እንደሆነ ማስረዳት በሚቻልበት መልኩ የዓለም አቀፉ ማህበረሰብ የነበረውን ሚስ አንደርስታንዲንግ ሚስ ኮንሰፕሽን ያንን ሁላ ለማስተካከል ጥረቶች እየተደረጉ ያሉበትን ሁኔታ እየፈጠረ መጥቷል። ያው እንግዲህ እንደ ሀገር ያንድ የዓለም ሀገር እንደመሆን መጠን ከጎረቤት ሀገራት ጋር በዚህ በቀጠናው ካሉ ሀገራት ጋር ከዛም አልፎ ምዕራባውያን፣ ምስራቃውያን ሌሎችም እነዚህ ኖርዝ እና ሳውዝ ፖል የምንላቸው ሁላ ትጥቅ ትግል እንቅስቃሴ ላይ በኢትዮጵያ የፖለቲካዊ ትጥቅ ትግል እንቅስቃሴ ላይ በቀጥታም ይሁን ቀጥታ ባልሆነ መንገድ እጃቸውን ማስገባታቸው አይቀርም። ስለዚህ ይሄ የፋኖ የትጥቅ ትግል ካዊ አርምድ ስትራግል መነሻውን ሐሳቡና መዳረሻ ግቡ ምንድነው የሚለውን በሁሉ ለማሳወቅ ጥረት እየተደረገ የመጣበትም ጊዜ ነው። ይሄ 2 ዓመት መዘመናዊ በተፈለገው መጠን ተደርጓል ወይ? ፋኖን ሊጠቅም በሚችል መልኩ የአማራን ህዝብ ሊጠቅም በሚችል መልኩ በዋናነት ደግሞ የአማራ ህዝብ ይዞት የተነሳውን መሰረታዊ ኮዝ ለተቀረው ዓለም ማሳወቅ በሚቻልበት መልኩ ተሰርቷል ወይ የሚለው ሌላ ጥያቄ ሆኖ ከሞላ ጎደል ግን ቢያንስ ቅድም እንዳልኩ እዚህ በሀገር ውስጥ በዋናነት ደግሞ አሁን ፋኖ በሚንቀሳቀስባቸው የትጥቅ ትግል በሚያደርግባቸው ቀጠናዎች ውስጥ ከሚያደርገው የፖለቲካዊ የሲቪል እንዲሁም የትጥቅ አደረጃጀት ባሻገር እና ከሚያደርገው ደግሞ የዕለት ከዕለት ስራው ስለሆነ ውጊያ ከሚያደርገው የዕለት ከዕለት ውጊያ ባሻገር የተቀረው ዓለም በቀጠናው የሚገኙ ሀገራትን ጨምሮ ለዚህ ለአጠቃላይ ለፋኖ ትግል የሚኖራቸው ምልከታ የት ድረስ ነው የሚለውን እንዲረዱ የሚያስችል ስራዎችን ለመስራት ጥረት እያደረገ እንደሆነ ተረድቻለሁ። ከዚህ ባሻገር ትልቁ ነገር ምንድነው? ቀደም ብዬም እንዳነሳውልህ እንግዲህ አንድ የፖለቲካ የትጥቅ ትግል ግብ የሚመታው የተቀናጀ ሰው ኃይል ከማደራጀት አደረጃጀቱን ከመፍጠር እንደዚህ ዲፕሎማሲያዊ ግንኙነቶችን ከማድረግ ኢኮኖሚያዊ ግንኙነቶችን ከማድረግ ለጊዜው ታክቲካልና ስትራቴጂክ አጋሮችን ከመፈለግ ባሻገር ደግሞ
ይሄንን የትጥቅ ትግል የሚያካሂዱ ቡድኖች ወይም ደግሞ ይሄ እንደ አማራ በአማራ ብሔር ወይም ነገድ አባላት ላይ የተመሰረተ ትግልም ስለሆነ ጥቃቱም የአብይ አህመድና ያገዛዙ ጥቃት አማራ የሚለውን ማህበረሰብ ታርጌትድ አድርጎ የሚያጠቃ ስለሆነ ያው ብሔርን ቤዝድ ያደረገ በመሆኑ አደረጃጀቱ ከዛ ባሻገር ይሄንን ብሔርን መሰረት ያደረገውን አደረጃጀት ደግሞ መልክ አስይዘህ በአንድነት ድርጅታዊ አንድነት ፈጥረህ መጓዝህ የበለጠ ቀደም ብዬ ያነሳውልህ ነገሮች ጉልበት ይሰጣቸዋል፣ እውቅና ይሰጣቸዋል። እኛን ማወቅ የሚፈልጉ ሰዎች፣ ማነጋገር የሚፈልጉ ሰዎች፣ መርዳት የሚፈልጉ ሰዎች፣ አጋር መሆን የሚፈልጉ ቡድኖች፣ ሰዎች ከምንለው ቡድኖች ብንለው ይሻላል፣ ሀገራት፣ አደረጃጀቶች፣ ተቋማት እነዚህ የበለጠ ወደኛ ሊቀርቡ የሚችሉት የበለጠ ሊመለከቱን ትኩረት ሊሰጡን የሚችሉት በዚህ በፋኖ አንድነት ላይ የተመረኮዘ መሆኑ አንደኛ። ሁለተኛ ትኩረት ብቻ አይደለም የጀመርነውን ውጊያ ሳይሆን ጦርነቱን ለማሸነፍ በዋናነት ሊያግዘን የሚችለው መውጫ መንገዱ ትልቁ ነገር አንድነቱ እንደሆነ እናምናለን። አንድነቱ ስንል የአማራ ድርጅታዊ አንድነቱ ማለት ነው። አንድ የሆነ ድርጅት ሁሉንም የአማራ ታጋዮች መሬት ላይ ያለውን የፋኖን ትግል ሰብስቦ በእዝና ሰንሰለት እየመራ ሊያታግል የሚችል መሪና ድርጅትን ደግሞ በጋራ መፍጠርን ይፈልጋል። ስለዚህ ይሄ ዘግይቷል። ላለፉት 1 ዓመት ተኩል ጥረቶች ነበሩ። በርካታ ጥረቶችን አድርገናል። እኛም ፐርሰናሊ እዚህም ያለው ታጋይ ግን እስካሁን ድረስ ተጓቷል። እስካሁን ድረስ በተፈለገው መጠን የምንፈልገውን ግብ ሊያመጣ አልቻለም። አሁን ግን ተስፋ ያለው ይመስላል ሂደቱን ስናይ። በእርግጥ እኔ በፊት በነበሩት አደረጃጀቶች ፐርሰናሊ አንድ ኮሚቴ ሆኜ ተሳትፌያለሁ። የአማራ አንድነት ድርጅትን ለማምጣት ከዚህ በፊት በነበሩ ሂደቶች ላይ ከነበሩ 14 ኮሚቴዎች አንዱ ነበርኩኝ። አሁን ግን ፐርሰናሊ ያው ጉዳዩን በቅርብ ርቀት ሆኖ መደገፍ ማበረታታት ካልሆነ በስተቀር በቀጥታ በዚህ በአንድነት ሂደቱ ላይ የኮሚቴነት ውክልናዊ ስያሜ ለጊዜው ባልሰራም ምድር ላይ እንዳለ ፋኖና ታጋይ ግን ከዚህ በቅርብ መሪዎቻችን፣ የትግል አጋሮቻችን፣ ጓዶቻችን እንደምናየው እንደምንሰማው እንደምናግዘው ከሆነ ፕሮግረሱ ከጊዜ ወደ ጊዜ ከፍ እያለ እየመጣ ያለበት ሁኔታ አለ። ጥሩ ነው። በጣም ሰፋ አድርገህ ነው የገመገምከው። በተለይ ዓለም አቀፉ ማህበረሰብም ትላንት ከነበረው በተወሰነ መልኩ አሁን የተሻለ ነገሮች አሉ። ፋኖ በተለያየ መልኩ እየተጠቀሰ ነው ያለው። በተለይ ቅርብ ጊዜ ዘ ኢኮኖሚስት እንደዚሁም ሰሞኑን ዘ ጋርዲያን ያወጣውን ማስታወስ ያስፈልጋል። ቢቢሲ እንደዚሁ ቦታው ድረስ የተለያዩ ጥናቶችን አድርጎ ያወጣው በጣም ጥልቅ የሆነ ሪፖርት ማስታወስ ተገቢ ነው። እንደዚሁም ሰሞኑን የእንግሊዝ መንግስትም ፋኖ ስሙን ጠርቶ እውቅና እየሰጠ ነው። በአጠቃላይ ዓለም አቀፉ ማህበረሰብም የፋኖን ቁመና በሚገመግምበት ደረጃ ላይ ወዳጅነቱን የበለጠ እያጠናከረ እንደሆነ እየነገርከን ነው። በተለይ ከአንድነቱ ጋር መዘግየቱ ግን እሱ ራሱን የቻለ መጓተት እንዲፈጠር የሆነበት እድሎቹ በጣም ሰፊ ናቸው። ለዚህ ደግሞ የአማራ ህዝብ ትግልን የተራዘመ እንዲሆንና ብዙ ዋጋ እንዲከፍል አድርጎታል። እንግዲህ በዋናነት ደግሞ ይሄን ነገር ማየት ያስፈልጋል ብዬ አስባለሁ። ፋኖ ጋዜጠኛው ወግደረስ በተለይ ያገዛዙ ጥቅሞች ለማስጠበቅ እንደዚሁም ደግሞ ተለጣፊ የሆነ ራስ ጠል ብአዴን የተራዘመ ስልጣን ላይ ራሱን ለማቆየት የፋኖ እንቅስቃሴ ስር ነቀል ለውጥ የሚያመጣ እንደሆነ ስለሚገባቸው እነዚህን ኃይል በተቻለ አቅም በውስጥ በኩል የነዚህን ኃይሎች ደላሎች በመጠቀም አንድነቱን ማጨናገፍ በዋናነት እንደዚሁም ደግሞ ያስተሳሰብ ዝንፈት ቅድም አንተ እንዳልከው ያስተሳሰብ ጥራት እንዳይመጣ የሚያዛንፉና በተመሳሳይ ደግሞ ህዝቡን ሊያማርሩ የሚችሉ በተለይ እገታ መፈጸም ወንጀሎችን መፈጸምና የፋኖን ገጽታ ማበላሸት ዋነኛ ተልዕኳቸው ያደረጉ ኃይሎች ነበሩ በስፋት የሚታወቁት። እነዚህ ኃይሎች ግን በዋናነት እየተገለጡ አሁን ደግሞ እየመጡ ነው። በተለይ ደግሞ ለአገዛዙ እጅ የሚሰጡ ኃይሎች እነዚህ አፈንጋጭ ቡድኖች መጀመሪያም የስርዓቱ ያገዛዙ ደላሎች እንደሆነ ይነገራል እና እነዚህ ሰዎች እነዚህ አፈንጋጮች የፋኖን ትግል በዋናነት በአንተ እይታ ይጎዱታል ብለህ ነው የምታስበው ወይንስ እየጠራ ነው የሚመጣው?
ጥያቄ ነው ስንቴ በጣም መሰረታዊ ጥያቄ ነው። አሁን ወቅታዊ ጉዳይም ነው። ቀደም ብለህ ግን ወደዚህ ነጥብ ከመሄዴ በፊት እንዲያው አንተ አሁን ይሄ ወደ ሁለተኛው ጥያቄ ከመንደርደር አስቀድሞ እኔ ባነሳው ሐሳብ ላይ ማጠናከሪያ ብለህ ያነሳቸው በተለይ ዘ ኢኮኖሚስት የጋርዲያንን እንዲሁም የቢቢሲን እና የሌሎች ዓለም አቀፍ ተቋማት ሚዲያዎችን እና ተቋማት ዘገባዎችን በአብነት ለማንሳት ሞክረሃል። በነገራችን ላይ እነዚህን ተቋማት አይተህ ከሆነ ሙሉ በሙሉ ፋኖን በሚጠቅም መልኩ አይደለም ዘገባዎቻቸውን ይዘው የሚወጡት። እሱ ላይ እንደውም እሱ ላይ አያይዘ ወግደረስ በጣም ይቅርታ አብራ አያይዘ እንድትመልሰው በጥያቄ መልክ ይዤው ነበረ። በዋናነት አሁን ሰሞኑን እንኳን ከወጣው ዘ ጋርዲያን ሪፖርት ላይ አንደኛ ፋኖን የተዋጊውን ቁጥር 20 ሺህ አድርጎ ቀንሶታል። ሁለተኛ የፋኖ ከዚህ በፊት ያገዛዙ ደጋፊና በአገዛዙ ውስጥ በተለይ ከህወሓት ጋር በነበረበት ጦርነት የመንግስት ደጋፊ ሆኖ ውጊያው ላይ እንደተሳተፈ አድርጎ ነው ያስቀመጠውና ይሄ የተሳሳተ ሪፖርት አብረ አያይዘው እስቲ ፋኖ አንደኛ ያገዛዙ ደጋፊ የሆነበት ጊዜስ ነበር። ሁለተኛ መሬት ላይ ያለው ሰራዊት 20 ሺህ ነው ተብሎ ሲገመታል ወይ ትክክል ነው ወይ ለሚለው እስቲ አብረም አያይዘ መልሰው። በጣም ትክክል። አንዱ ግድፈት ይሄ ነው። በነገራችን ላይ አንዱ ትልቁ ግድፈት ነው ይሄ ሆን ተብሎ ነው የሚሰራው። እነዚህ የዓለም አቀፍ ሚዲያዎች ወደ ኢትዮጵያ አስርገው በሚያስገቧቸው ዘጋቢዎቻቸው በተለያየ ስም እንደሚገቡ እናውቃለን። በሚገቡ ዘጋቢዎቻቸው የሚሰሯቸው ጥናቶች የፋኖ ታጣቂ ኃይሎችን ወይም የአማራን ህዝብ ትግል ሊትራሊ ሊጠቅም በሚችል ብቻ መልኩ አይደለም የሚዘግቡት። እንዲያውም እውነታውን እኮ ያውቁታል፣ በደንብ ጠንቅቀው ያውቁታል። አሁን ፋኖ በደንብ የነሱ ዘጋቢዎቻቸውም ከዘጋቢዎቻቸው ባለፈ በእርዳታ ሰበብ እዚህ በየቦታው በተለያዩ ተቋማት ሰበብ ያስቀመጧቸው ወሬ ነጋሪዎቻቸው የአማራ ፋኖን የትጥቅ ትግል እንቅስቃሴ፣ የሰው ኃይል አደረጃጀት፣ የውጊያ ብቃት እና አቅም ዛሬ አይደለም ባይዘወይ አሁን እየጠነከረ እየባሰ አደረጃጀቱም በጽኑ መሰረት ላይ ያው እየጸናና እየቆመ ሲመጣ በኋላ የማይቀር መሆኑን ሲረዱ አሁን የፋኖን ስም እያነሱ ተሸራረፈ መልኩም ቢሆን እውቅና መስጠት ፈለጉ እንጂ ከዛሬ 2 ዓመት በፊት ትዝ ይለኛል ከ2 ዓመት በፊት ጀምሮ የአማራ ፋኖን የትግል እንቅስቃሴ በጣም በደንብ ይከታተሉታል። ከሚከታተሉት ኤምባሲዎች መካከል የአሜሪካን ኤምባሲ አንዱ ነው እዚህ በኢትዮጵያ ያለው። የሱን ብራንች አስፍቶ በየቦታው በዞን ከተሞችና በወረዳ ከተሞች ሁላ ሳይቀር የነሱን ሰላይና ወሬ ነጋሪዎችን በማሰማራት የነበረውን የትጥቅ ትግል ሂደት የፋኖን የአማራን ህዝብ የትጥቅ ትግል እንቅስቃሴ በደንብ አጽንኦት ሰጥተው አቅሙን ሁሉ ለይተው ያውቁታል። ነገር ግን ያው በተለያዩ ምክንያቶች የአማራው ኃይል እንደዚህ ገኖ መውጣቱ ከራሳቸው ጥቅምና ፍላጎት አንጻር በኋላ ላይ ሊያመጣ የሚችለውን ጉዳት እንዲሁም ሊያገኙ የሚችሉትን ጥቅም መዝነው ማስቀመጥ ባለመቻላቸውና በድፍረት ይሄንን እንደ ማዕበል የተነሳን ኃይል ዛሬ እንደዚህ በቶሎ እውቅና መስጠት ስላልፈለጉ ነው እንጂ የአማራ ፋኖን ኃይል እንዳልሆነ ጠንቅቀው ያውቁታል። ይሄ እነሱ የጠሩት ቁጥር ምናልባት በአማራ ጠቅላይ ግዛቶች ከአራቱም ጠቅላይ ግዛቶች በአንዱ እንኳን የሚገኝ አይደለም። እጅግ ያነሰ ነው። እንደ ጎጃም ቀጠና እንኳን ዛሬ ላይ ቆመ ይሄንን ታጣቂ ኃይል ነፃ ስፔስ በያዝነው ስፔስ ላይ ከሁሉም ቀጠና የዚህ የፋኖ መሪ ጥሪ ቢያደርግ ምናልባትም ምድሩ ሊበቃው የማይችል ሰራዊት የታጠቀ ኃይል ኦቨርናይት ዛሬውኑ ማምጣት ይቻላል። ምናልባትም በመቶ ሺዎች ሁላ ሊገባ ይችላል በአንድ ቀጠና። ስለዚህ ይሄ ቁጥር አንደኛ ቁጥርን አሳንሶ መጠኑ፣ ሁለተኛ አይተህ ከሆነ የፋኖን የትጥቅ ትግል እውቅና የሰጡ ይመስሉና የፋኖ ኃይሎችን ደግሞ ከዚህ በፊት በተለይ ከትግራይ ኃይሎች ጋር ያያይዙና ጭፍጨፋ የፈጸሙ ጄኖሳይድ የፈጸሙ ከፌደራል መንግስቱ ጋር ተባብረው
በትግራይ ንጹሃን ላይ እንዲሁም የትግራይን ይሄ ወሰን ምዕራብ ትግራይ ብለው የሚጠሩትን በጉልበት የወሰደ ከዚህ በፊት ከአገዛዙ ከፌዴራል መንግስት ጋራ ግንኙነት የነበረው ለማስመሰል ጥረት ያደርጋሉ። ያ ምንድነው ሂዳው የሚገርም ስንቴ የቱንም ያህል ጥረት ቢያደርጉ የበፊቱን ነው ክስ ሊያነሱ የሚችሉት። በስፋት ክስ የሚያነሱት ከህወሓት ጋር የነበረውንና በህወሓት በእርስ በርስ ጦርነቱ ወቅት ከፌዴራል መንግስቱ ጋር ትህነግ ባደረገው የጦርነት የደረሰውን ክራይሲስ በኢኖሰንትስ ወይ በሲቪሊያንስ ላይ የደረሰውን ጥፋት ነው ሊያቀርቡ የሚችሉት እንጂ ላለፉት 2 ዓመታት ፋኖ ራሱን ለይቶ ከአገዛዙ ጋር ከወቅቱ አገዛዝ ጋር በሚያደርገው የትጥቅ ትግል ግን እንደዚህ ይሄንን ፈጽመዋል ብለው በድፍረት ሊናገሩ አልቻሉም። ምክንያቱም መተው መሬት ላይ አይተውታል እያንዳንዱን ነገር። ትልቁ ድል ያ ነው። በነገራችን ላይ ስንቴ አሁን ፋኖን በተደጋጋሚ የሚከሱት የቀደመ የመንግስት በትግራይ ጦርነት ወቅት የመንግስት አላይ እንደነበረ በዛ ወቅት ደግሞ በነበረው ጦርነት የትግራይ ኃይሎችን ወይም ደግሞ ኢኖሰንትን ጨፍጭፏል እንዲህ አድርጓል የሚል ተቀጽላ ስም መስጠት ይሞክራሉ እንጂ አሁን ባለው ሁኔታ ግን ባለፉት 2 ዓመታት በነበረን ራስን የመከላከል ጦርነት ግን በድፍረት ፋኖን ወይ በሽብር ወይ ደግሞ በጨፍጫፊ ወይም የጦር ወንጀል ፈጽሟል ወይም በሰብአዊ መብት ላይ ጥሰት ፈጽሟል የሚሉ ክሶችን ግን ይዘው ሲመጡ አታይም። እነዚህ ዘገባዎች ከማንሻፈፍ ነገሩን ከመቆራረጥ ሙሉ ኃይሉን ውክልና ካለመስጠት ባለፈ ፋኖን ግን በእንደዚህ አይነት ነገሮች ሲከሱ አታይም፣ አልፎ ካልሆነ በስተቀር። ሌላው ትልቁ ያነሳው መሰረታዊ ነጥብ ከትግራይ ኃይሎች ጋር ከፌዴራል መንግስቱ ጋር ተባብሮ የትግራይ ኃይሎችን ወቅቷል የሚል ነው። እንግዲህ ያላወቀው ይሄ ከምን ጉድለት የሚመጣ ነው የሚል ምልከታ አለኝ መስፍነ ስንቴ። በልኩ የአማራን ኮዝ ከማስረዳት ግድፈት የሚመጣ ነው። ሆን ብለው አንዳንድ ሰብአዊ መብት ተቋማት ነን የሚሉ፣ አንዳንድ የእርዳታ ድርጅት ነን የሚሉ፣ አንዳንድ የሚዲያ ተቋማት ነን የሚሉ በተለይ በምዕራባውያን ላይ በደንብ ጸንተው የቆሙትን ስንመለከት ሆን ብለው ከሚገድፏቸው ሆን ብለው መቀበል ከማይፈልጉት ነገር ባሻገር ግን የአማራው ኤሊት በተለይ በውጭ ሀገር የሚኖረው ዲያስፖራው ዝም ብሎ ግራና ቀኝ ተከፋፍሎ 10 ሆኖ እርስ በርስ ከመናቆር ባሻገር የአማራን ኮዝ የመዋጊያ ኮዝ የዛሬውን አይደለም ያኔ በትግራይ ጦርነት በነበረው የእርስ በርስ ጦርነት ወቅት ለምንድነው የአማራ ኃይሎች በጦርነቱ የተሳተፉት ፋኖን ጨምሮ የሚለውን ኮዝ በአግባቡ የሚያስረዳ አካል አልነበረም። ይሄ ዲናይ ልናደርገው የምንችለው ጉዳይ አይደለም። ዘንዴ ትልቁም የአማራው ኤሊትስ በተለይ በውጭ ሀገር የሚኖሩት በቅርበት ያሉ ሚዲያዎችን፣ ተቋማትን፣ የሰብአዊ መብት ተቋማትን፣ የእርዳታ ድርጅቶችን፣ የተባበሩት መንግስታት ድርጅትን ጨምሮ በተለይ ደግሞ በዚህ በጦርነት ወቅት አክቲቭ የሆኑ ተቋማትን ሀገራትን ጨምሮ እዛው ስቴት ዲፓርትመንቱን ለምንድነው የአማራው ኃይል በ2013 ዓ.ም ጥቅምት 24 ቀን የፌዴራል መንግስት ወይም አገዛዙ ከትግራይ ኃይል ጋር ባደረገው ጦርነት ወይም በከፈቱት ጦርነት የአማራ ኃይሎች የተሳተፉት ለምንድን ነው የሚለው በአግባቡ ሰንዶ ተንጅብል የሆነ ኤቪደንስ ወይም ማስረጃ ይዞ ቀርቦ ማስረዳት የሚችል ኤሊት አልነበረም። ይህንን መቀበል ያስፈልጋል። በምትኩ የትግራይ ኃይሎች ግን አይታ ከሆነ ተጀምሮ እስኪያልቅ ድረስ እስከ ፕሪቶሪያው ስምምነት ድረስ ኤቭሪ ሲንግል ዴይ እያንዳንዷን ጉዳይ ኮዟን በመያዝ ለሚመለከታቸው አካላት ለዓለም አቀፉ ማህበረሰብ ደከመኝ ሰለቸኝ ሳይሉ ባገኙት አጋጣሚ ሁሉ ያስረዱ ነበረ ወደ ጦርነት የገቡበትን። ያው እንግዲህ ታሪክ እንደሚነግረን በወቅቱ እነ ሴኮ ቱሬም እንደነገሩ መብረቃዊ ጥቃት ፈጽመን ጦርነቱን ጀመር ነው እንዳሉን ሁላ ጦርነቱን እነሱ እንዳልጀመሩት፣ በአንጻሩ የአማራው ኃይል እነሱን ኢኖሰንትን ለመጨፍጨፍ እንደሆነ እንደገና መሬት ቁራሽ መሬት ፈልጎ እንደሆነ ህገ መንግስቱን አልቀበልም ብሎ እንደሆነ አማጺ እንደነበረ ንጹሃንን በጦርነት ወቅት ወር ክራይም የጦር ወንጀል እንደፈጸመ በተሳሳተ መንገድ
የዓለም አቀፉ ማህበረሰብ ምን እያደረጉ ነበር? ሎቢ ሲያደርጉ ነበር። ባይዘወይ ትልልቅ ሎቢስቶችን ሁሉ እነዚህ ቅጥረኛ ደላላ የምንላቸው በዓለም አቀፉ ደረጃ ከትልልቅ መንግስታትና ተቋማት ጋር ሁላ ግንኙነት የሚፈጥሩ ከዚህ በፊት መንግስት በነበረበት ወቅት ህወሓት ምክንያቶች ዋናውም ቀደም አብረ ታያይዟል። ያው አንደኛ ነገር ህወሓት 27 ዓመት መንግስት ነበር። ስለዚህ ትልቅ የሆነ ወዳጅነትን ያፈራበት ብዙ መንግስታቶች አሉ። የዲፕሎማሲው ጫና ሊፈጥር እንደሚችል ይታወቃል። በተለያየ መልኩ ደግሞ በዓለም አቀፍ ተጽዕኖ ሊፈጥሩ የሚችሉ ትላልቅ ተቋማት የዓለም ጤና ተቋማት ሁሉ ህወሓት ውስጥ የነበሩ አመራሮች ትላልቅ ኃላፊነት የያዙበት እድሎች ስላሉ ከፋኖ በተለይ ከአማራ እና ከፌዴራል መንግስቱ በተሻለ ለህወሓት ዓለም አቀፉ ማህበረሰብ የዲፕሎማሲ ጫና ብልጫ ቢወስድ ብዙ ትኩረት ሊያስገርበን አይችልም። ህወሓት ትልቅ አቅም ስለነበረው። ሁለተኛ ነገር ሎቢስቶች አሉት አንተ እንዳልከው። በሶስተኛ ነገር ደግሞ ፋይናንስ አለው። ስለዚህ ጦርነቱን በፕሮፓጋንዳም በዲፕሎማሲም ብልጫ ለመውሰድ የሄደበት ርቀት ብልጫ ወስዶበታል። ግልጽ ነው። ግን ዋናው ግን አንተ የጀመርከው የአማራ ኃይሎች ለምንድን ነው በዛ ጦርነት ውስጥ የተሳተፉት ከተባለ ምንም ጥያቄ በሌለው መልኩ ራስን የመከላከል ሰልፍ ዲፌንስ ጉዳይ ነው። ራስን የመከላከል ህዝብን የመጠበቅ ጉዳይ ነው። በሜዳው ጦርነቱ ተገፍቶ ስለመጣ ህዝቡን ደግሞ ከጥቃት ለመጠበቅ የገባበት ጦርነት ነው እንጂ የአብይን አገዛዝ ደግፎ ወይም ደግሞ መሳሪያ ለመታጠቅ የገባበት ጦርነት እንዳልሆነ እየታወቀ ይህንን በተሳሳተ መልኩ አንሻፈው ዓለም አቀፍ ትላልቅ ሚዲያዎች በተለይ የእንግሊዙ ዘጋርዲያን ያወጣው ጽሁፍ ትንሽ ትዝብት ውስጥ የሚጥል ነው የሚሉ ሊቃኖች አሉ እና ይሄንንም አያይዘ እስቲ እዚህ ላይ ደምድመው። በትክክል ወደ እሱ ልመጣ ነው የነበረው። ስንቴ ትልቁ ቁም ነገር ቀደም ብለን እንዳነሳኸው በፊት ሀገሪቱን ይገዙ በነበረበት ወቅት በተለያየ ምክንያት በግልም እንደ ሀገርም እንደ ቡድንም እንደ ድርጅት ትህነግ የፈጠረው በመርህ የሚሆን መርህ አልባ ግንኙነቶች ነበሩ። እነዚህ ግንኙነቶች እንግዲህ 27 ዓመት ቀላል አይደለም። ቀደም ብለን እንዳነሳኸው አንተ የዲፕሎማሲውን ጫና ምናልባት በትልልቅ ተቋማት የሚሰሩ ግለሰቦች እንደገና ደላሎችን መቅጠር ካላቸው ኢኮኖሚ ወይም ፋይናንስ ባሻገር ደግሞ የትግራይ ተወላጆች ባይዘወይ ደከመኝ ሰለቸኝ ሳይሉ ይህንን መካዳ ያስፈልግም። ስንቴ ልዩነት ስላለው ነው። ሎቢ ቀጥረህ ገንዘብ ከፍለኸው ያንተን ኮዝ ይዞ ለነዚህ ለዓለም አቀፉ ማህበረሰብ ከሚያስረዳው ሰው ባሻገር እንዲሁም በተለያዩ የዓለም አቀፍ ተቋማት ላይ ተቀጥረው ያንተን ኮዝ ይዘው ሄደው ለሚመለከተው አካላት ከሚያስረዱት ባሻገር በማንነታችን ተጠቅተናል ብለው ሌት ተቀን የሚጮሁ በርካታ የትግራይ ተወላጆች ድምጽ የነበረው ዋጋ ከሁሉም በላይ ነው። ይህንን ማመን ያስፈልጋል። ባይዘው አሁን አማራው ሚት ያደረገው ይህንን ነው። ያኔ በነበረው ውጊያ እንዲሁም ከዛ በኋላ ለሚነሱ ክሶች የአማራው ኤሊት በውጭ ሀገር የሚኖረው ልሂቃን በርካታ ምሁራን አሉ። ባይዘው ይህንን ቻሌንጅ ማድረግ የሚችሉ በልኩ ሰንደው ማቅረብ መዘርዘር የሚችሉ አቅም ያላቸው ጠንካራ የአማራ ተወላጆች አሉ። ሰልፍ ዲፌንስ እንደሆነ አንተ እንደምትለው እንዴ ላለፉት 27 ዓመታት እኮ የአማራ ህዝብ በሰነድ ጭምር በህገ መንግስት ጭምር ተደግፎ በማንነቱ ጥቃት እየተፈጸመበት እንደነበረና ከህወሓት አገዛዝ ነፃ ለመውጣት ያደርግ የነበራቸውም ጥረቶች ትልቅ ማሳያ ነበሩ። ያን እንደምታውቀው በዛ ሂደት በርካታ ከ1983 ምናልባትም ትህነግ የአጤ ምኒልክ ዙፋን ከደረሰ በኋላ በተለያዩ የሀገሪቱ ክፍሎች የደረሰውን የዘር ጥቃት ማጥፋት ሰንደው ሁሉ በአግባቡ እኛ ይህንን አገዛዝ የምንቃወመው ወይም ደግሞ ዛሬም ነፍጥ ያነሳ ነው ለዚህ ለዘር ፖለቲካው ለብሔር ፖለቲካው ለሀገሪቱ አማራ ለሚባለው ደግሞ እንደ ብሔር ወይም እንደ ነገድ በኢትዮጵያ ውስጥ ከሚገኙ ታላቅ ነገሮች መካከል አማራ ለሚባለው ብሔር በህግ ማዕቀፍ ጨምሮ አስደግፎ ከ1966 በተለይ ከተማሪዎች አብዮት በኋላ የብሔር ፖለቲካ መሰረት እንዲያገኝ
የዘር ፖለቲካ መሰረት እንዲያገኝ የዘር ፖለቲካ መሰረት አግኝቶ በኢትዮጵያ ደግሞ በሂደት አገሪቱን እየበተናት እንደሆነ ከዛም ደግሞ የአማራ የሚባለውን ነገር ለይቶ እያጠቃ እየጨፈጨፈ የዘር ማጥፋት እየፈጸመበት እንደነበረ ይህንን ደግሞ በፊት መንግስት ሆኖ አገዛዝ ሆኖ በኋላ ደግሞ መቀሌ ከመሸገ በኋላ ደግሞ ሰራዊት አሰልጥኖ ክሊርሊ በሚታይ በሚጨበጥ በሚዳሰስ መልኩ ሙሉ ትጥቅ ይዞ እስከ ሮኬቶችን ሁላ ታጥቆ ማለት ነው ጠላቴ ብሎ በማኒፌስቶ ያስቀመጠውን ማህበረሰብ ለማጥቃት ለመውጋት በሚመጣበት ወቅት ተፈጥሯዊ መብቱን ተጠቅሞ የአማራ ህዝብ ራሱን ነው የተከላከለው። ይሄንን በአግባቡ ሰንዶ ማስረዳት ያስፈልግ ነበረ። ግን ሌሎች ቅድም አንተም እንዳነሳኸው ከዚህ በፊት ትህነግ በወሰደው የዲፕሎማሲ አድቫንቴጅ አገዛዙን ጨምሮ ባሽመደመደበት የዲፕሎማሲ አድቫንቴጅ ምን ሆነናል? ዛሬም ድረስ ይሄን ኔሬሽን ታሪክ ሆኖ እንዲቀጥል ትርክት ሆኖ እንዲቀጥል ጥረት ሲደረግ እናያለን። ለዚህ በቂ ማሳያው ቀደም ብለህ አንተ ያነሳኸው ዘጋርዲያን ብቻ አይደለም፣ ሌሎች ሚዲያዎችም የቱርክ ሚዲያም ሲያወራ ሰምተናል ከዚህ በፊት። እነዚህን ነው የሚያነሳው። ፋኖን በብሔር ፖለቲካ ላይ ተመስርቶ የተቋቋመ ነው። እንዴት የብሔር ፖለቲካን እናስወግዳለን ብላችሁ ታስባላችሁ? ሌላው ከዚህ በፊት የትግራይ ኃይሎችን በመጨፍጨፍ ፋኖ ይከሰስ ነበረ። ያንንስ እንዴት ትቀበሉታላችሁ የሚሉ ጥያቄዎች ሁላ ሲነሱ አይተናል። ስለዚህ በዓለም አቀፉ ማህበረሰብ ተቋማት፣ ሚዲያዎች የሚመጡ በፋኖ ላይ ከዚህ በፊት የመንግስት አላይ አድርገው ደጋፊ አድርገው በትግራይ ህዝብ ላይ ጭፍጨፋ የፈጸመ ያስመስሉ እንደነበረ እንደተፈጨፈ እየተደረገ በእነዚህ ተቋማት የሚነገሩ ትርክቶች ቀላል አይደሉም። ታሪክ ሆነው ትርክት ሆነው እንዲቀጥሉ ነገ ከነገ ወዲያ ለሚመጣው የትግራይ ትውልድ የትግራይ ማህበረሰብም እንደ ቁርሾ እንዲቀመጡ እየሰሩበት ነው ያለው። ይሄ የማንም ግድፈት አይደለም። እኔ ማንም ላይ ጣት መቀሰር አልፈልግም። የራሳችን ክፍተት መሆኑን የአማራው ኤሊት ክፍተት መሆኑን በደንብ መቀበል ያስፈልጋል። ስለዚህ ምንድነው ይሄንን ማወቅ ያለብን ግን ያኔ ያደረግነው ትግል ከህወሓት ጋራ ራስን መከላከል ነው። ማይካድራ ላይ እናስታውሳለን በአማራ ህዝብ ላይ የደረሰው ጭፍጨፋ፣ ጭና ላይ እናስታውሳለን፣ በሰሜንና ደቡብ ወሎ እናስታውሳለን። ከዛም አለፍ ብሎ በሸዋ ላይ የተከሰተውን ጭፍጨፋ ታሪክ ይቅር ሊል በማይችለው መልኩ በድምጽ በምስል በሰነድ ተደግፈው ቁጭ ብሏል። ስለዚህ የነዚህ ሰዎች የነዚህ አካላት ታጣቂ ኃይሎች አማራውን በማንነቱ ማጥቃት ሲጀምሩ ራሱን መከላከል እንደነበረና እንደሆነ አስረግጦ የነበረውን ኔሬሽን መቀየር የሚያስችል ስራ ዛሬ መስራት አለብን የሚል ምልከታ አለኝ። አይ ልክ ነህ። ምክንያቱም አንተ ያነሳው ጥያቄ በዋናነት የአማራ ሊቃን የሚወቀስበትና የት ነው ያለው ብሎ ራሱን መጠየቅ የሚያስፈልግበት ጊዜ እንደሆነ ከየትኛውም ጊዜ በላይ ምናልባት የጌታቸው ሆርን ቱ ሆርን ፊት ለፊት የአልጀዚራ ፕሮግራም በደንብ ያሳየ ይመስለኛል። ምክንያቱም በዛ ፕሮግራም ላይ ምንም አይነት አጀንዳ ከአማራ ጥቅሞችና ኮዞች እንደዚሁም ከጦርነቱ ሀሳብና መነሻ ጀምሮ የተፈጸመውም አጠቃላይ የጦር ወንጀል ራሱ በአማራ ህዝብ ላይም የተፈጸመበትን እንኳን ሊያስረዳና ሊጠይቅ የሚችል ምንም አይነት ውክልና እንደሌለው ከጠያቂዎቹም ከስብስቡም ከሚነሳውም ሀሳብ ከጋዜጠኛውም እንድምታ የሚታይ ነው እና በአንድ በኩል አማራይ የአብይ አገዛዝ እየጨፈጨፈው ነው፣ በሌላ በኩል ደግሞ አህዳዊነትን ለማስፈን ተብሎ ደግሞ የአብይ ተለጣፊ ተደርጎ የሚታይበት ነገር አለ። ስለዚህ አማራው በደንብ ጥያቄዎቹን ማስረዳት አማራዊ በሆነ ሁኔታ መሰባሰብና ዓለም አቀፉ ማህበረሰብም ይህንን ትግል የሚያይበት የተንሸዋረረ መንገድ ማጥራት እንደሚገባ መገንዘብ ያስፈልጋል። ቅድም አንተ በጥያቄ ላይ ያነሳኸው ግን በተለይ ህወሓት ለውጥ አመጣለሁ ብሎ 83 ላይ እንግዲህ 17 ዓመት ትግሉን የሄደበት ርቀት ይታወቃል። የደርግ ስርዓትን ከኤርትራ ህጋ ሆነው አሸነፉት። መጨረሻ ላይ ህገ መንግስት ጻፉ። ህገ መንግስቱ በይዘትም ሁሉ ጊዜ እንደምናነሳው አማራ መጨቆኛ ሰነድ እንደሆነ ግልጽ ነው። በብዙ ነገሮችን ማንሳት እንችላለን። ግን 27 ዓመት ሙሉ መንግስት ሆነ። ከዛ በኋላ አሁን ያለበትን ሁኔታ ስናየው በጣም በሚያሳዝን ሁኔታ የአብይ ኦሮሞማ አገዛዝ በትግራይ ውስጥ የምክር ቤት ሰዎች እንኳን የሉም። በሚያወጣው ህግና ፖሊሲ እንኳን ህዝቡ የወከላቸው እና በዚህ ጉዳይ ላይ ሊከራከሩለት የሚችል ምን አጥቷል?
የህዝብ ተወካዮች ምክር ቤት እንኳን የሚወክሉት ሰዎች የለም። በማዕከላዊ መንግስት ውስጥ ከትግራይ ህዝብ ጥቅም እንኳን አኳያ በስራ አስፈጻሚ ውስጥ የሚወከሉት ሰዎች የሉም። በፖሊሲና በተለያዩ ሰነዶች ላይ እንደዚሁም በበጀት ክፍፍል ላይም ቢሆን ህወሓት በፌዴሬሽንም በምክር ቤትም በስራ አስፈጻሚም የሌለበት የኦሮሞማ ገዢ እንደፈለገ የሚፈነጭበትና አገሪቷን ለማፍረስ ምቹ ሁኔታ የሚፈቅድበት እድል በመፍጠር ነው የመነሻውን በውጤቱ የቀየረው። ስለዚህ ዛሬ ላይ ሆነ ስናየው ህወሓትም ራሱ የህልውና አደጋ ውስጥ ገብቷል። እንግዲህ በህገ መንግስት አማራን ለመጨቆን የወጣው ሰነድ ራሱ ህወሓትም የጭቆናው ሰለባ ሆኖ ዛሬ እንደውም ድርጅቱም ተሰርዞ ምርጫም ራሱ እዛ አካባቢ ላይ ማድረግ አይቻልም ስማችን ካልተመለሰ በሚል አሁን ያለበት ሁኔታ ግልጽ ነው። ስለዚህ በተለይ የአማራ ኃይሎች የተለያዩ ትግል ላይ ናቸው። አንደኛ ከድርጅት አንድነት አኳያ፣ ሁለተኛ የህልውና አደጋ አለብኝ የሚል ኃይል ደግሞ ትብብርን በመፍጠር ይህንን አገዛዝ መመከት አለብን፣ እኛም ከጥቅማችን አሊያንስ መፍጠር አለብን የሚል ሀሳቦችና ከድርጅት አንድነት ጋር አዳዲስ ሀሳቦች ሲመጡ በውስጥ በኩል አፈንጋጭ ኃይሎች ደግሞ እየተፈጠሩ እንደሆነ እያየን ነው። እነዚህ አፈንጋጭ ኃይሎች እጅ የሚሰጡ ኃይሎች በዋናነት እነዚህ ሰዎች ከትግሉ እየጠሩ ነው ወይንስ ትግሉን የሚጎትቱ ኃይሎች ብለን ልናስብ እንችላለን? በዚህ ጉዳይ ላይስ በትግሉ ላይ ሊፈጥሩት የሚችለው እንድምታ ምን ይመስላል? ወግደረስ በጣም አመሰግናለሁ። እንግዲህ ይሄ የሚለካው ትግሉ ላይ በምትፈጥረው አዌርነስ ነው። ስንቴ ምን ማለት ነው ይሄ? እንግዲህ የትጥቅ ትግል ማካሄድ ከጀመርን ወደ 2 ዓመት ከወራት ገደማ ሆኖናል። ወራቶች ተቆጥረዋል። ወደ 3ኛ ዓመቱ እየሄድን ነው። በዚህ 3 ዓመቱ ውስጥ የአማራ ፋኖን የትጥቅ ትግል ፖለቲካዊ የትጥቅ ትግል የሚያደርገው አካል አንደኛ የሚያታግለውን ማህበረሰብ የዚህ የትግሉ ባለቤት ለሆነው ማህበረሰብ፣ ሁለተኛ ለሰራዊቱ ለሰው ኃይሉ፣ ሶስተኛ ፖለቲካሊ ይህንን ድርጅት ራን ያደርጉልኛል ብሎ የሚመርጣቸው አካላት ብቁነትም ጭምር የሚወስነው ይሆናል። እንግዲህ ባለፉት 2 ዓመታት በርካታ የግንዛቤ ማስጨበጫ ስራዎችን ለመስራት ተሞክሯል። እንደምናውቀው እንግዲህ የፐርሶናሊቲ ኦፍ ፍሪደም ፋይተርስ የምንለው አለ። አንድ የነጻነት ታጋይ ምን አይነት ኳሊቲዎች ሊኖሩት ይገባል? ሊኖሩት የሚገቡ ኳሊቲዎች አሉ፣ መመዘኛዎች አሉ፣ መለኪያዎች አሉ። በዚህ ደረጃ የአማራ ፋኖ ትግልን የሚመሩ አካላት የሚመሩ የሚሆኑ የትግሉ ባለቤት የሆነው እነዚህን ፓራሜትሮች፣ እነዚህን መለኪያዎች፣ እነዚህን ኳሊቲዎች በአሟላ መልኩ ከሞላ ጎደል ማለት ነው በሂደት መስራት ችለናል ወይ? የሰው ኃይሉ የሚታገልበትን ዓላማ ካምፕ ውስጥ ሌት ተቀን ተጠርንፎ ውሎ የሚያድረው ለምንድን ነው? ነፍጥ አንስቶ ካገዛዙ ጋራ በተለያዩ የውጊያ ሜዳዎች ላይ ውጊያ የሚያደርገው ለምንድን ነው? ከዚህ ባሻገር እነዚህ የምንፈጥራቸው ወታደራዊና ፖለቲካዊ አደረጃጀቶች ለአማራ ሕዝብ ቀጣይ ትግል ያላቸው በለስ ፍሩት ምንድን ነው የሚሉ በጣም ጥቃቅን የሆኑ መልሶችን መመለስ የሚያስችል የግንዛቤ ማስጨበጫ መድረኮችን በየዕለቱ ምን ማድረግ ያስፈልጋል? ማመቻቸት ያስፈልጋል። እዚህ ያለው ታጋይ መልከ ብዙ ነው። ስንቴ አንደኛው የትጥቅ ትግሉን ከዚህ በፊትም አንስተነዋል ይመስለኛል። የትጥቅ ትግሉ ዝም ብሎ ገፍቶ ድንገት የገባለ ይሄ ሞቅታው ግርግሩ ልክ እንደ ሰኔ ዶፍ ዝናብ ጎርፍ እንደሚያመጣው ድንገት የገባለ። ለምንድነው የምታገለው? ለምንድነው ነፍጥ ያነሳሁት? ለምንድነው የምዋጋው? ምንድነው መነሻዬና መዳረሻ ግቤ ምንድነው? ኮዙ ምንድነው የሚለውን በውል በቅጥ ያለዩ በርከት ያሉ ታጋዮች የሉም ማለት አይቻልም። በሂደት እየጠሩ መምጣት ቢችሉ አንደኛው እሱ ነው።
ሁለተኛው ይሄንን ትግል ለምታውቀው ለግል ጥቅማቸው ሲሉ ቢዝነስ የሚሰሩበት ድለላ የሚሰሩበት ገንዘብ የሚያካብቱበት ወዘተ እንደዚህ አይነት መልክ ያላቸው ለዛ የሚጠቀሙበት አካላትም አሉ አይጠፉ። ሌላኛው መንግስት የሚባለው ኃይል ወይም ይሄ አገዛዙ በዚህ በፋኖ ትግል ውስጥ አስርጎ ያስገባቸው የይስሙላ ወይም ስመ ፋኖ የምንላቸው አሉ። አራተኛውና የመጨረሻው ይሄንን ትግል ጥንቅቅ አድርገው አውቀው ለይተው ተረድተው ለምንድነው ጫካውዬ የማድረው? ለምንድነው ነፍጥ ያነሳሁት? መነሻዬ ምንድነው? መዳረሻ ግቤ ምንድነው? ይሄ ትግል እስከ መቼ ሊቆይ ይችላል? ቅድም ደግሞ ያልኩን በዋናነት ፐርሶናሊቲስ ኦፍ ፍሪደም ፋይተርስ የሚባሉትን የነጻነት ታጋዮች ምን ኳሊቲዎችንና መለኪያዎችን ማሟላት አለበት መያዝ አለበት የሚለውን ደግሞ ለይተው ጠንቅቀው አውቀው ይገባሉ። ለምሳሌ አዌር የሆኑ ማለት ነው። አንደኛው እሱ ነው። ይሄንን ትግል የሚያውቁ የተረዱ አሉ። ሁለተኛው ከረጂየስ የሆኑ ናቸው። በጣም ደፈር ካወቁ በኋላ የትግሉን ዓላማ መነሻና መድረሻ ግብ ከተረዱ በኋላ ለምን ጫካ ውለው እንደሚያድሩ ነፍጥ እንዳነሱ በደንብ ከተረዱ በኋላ በድፍረት ለወጡለት ትግል የወጡለት ዓላማ እስኪሳካ ድረስ ሊያስከፍል የሚችለውን አደጋና የግጥሚያ ጥሪያ ወይም ቻሌንጅ ማለት ነው። ጥሪ መቁሰልን፣ መራብን፣ መጠማትን፣ መታረዝን፣ መድከምን ከዚህም ባለፈ ደግሞ መስዋዕትነት መፍጠርን ሁላ መሰዋዕትን ሁሉ አምነው በድፍረት የገቡዋል ደፋሮች ማለት ነው። አንድ ኳሊቲ እሱ ነው፣ ማወቅ ነው። ከዛ ደፋር መሆን ነው። ሌላኛው ዲተርሚንድ መሆን ነው። ቆራጦች በቃ ቅድም ያልኩን ሊገጥም የሚችለውን ቻሌንጅ ሊገጥም የሚችለውን አደጋ ቆርጠው የሚጋፈሩ በአቋማቸው የጸኑ የማያዋሽቅ የሆነ አቋም ያላቸው እንደዚህ አይነት የተፈጠሩ አካላት አሉ። ሌላው ሰልፍለሶች የሆኑ አሉ። በዚህ ትግል ውስጥ ራሳቸውን የጣሉ ራሳቸውን ለትግሉ የሰጡ የግል ፍላጎቶቻቸውን አውልቀው የጣሉ ማለት ነው። ምን ማለት ነው? የግል ፍላጎቶቻቸው ለምሳሌ የስልጣን ፍላጎት ያለበት ከያዝኩት ዓላማና ግብ ስለማይበልጥ ከተነሳውለት የትግል ዓላማ የኔ የስልጣን ፍላጎት ስለማይበልጥ ስልጣን በዚህ ሰዓት አያስፈልግም፣ ይሄን አውልቆ ይጣል። የገንዘብ የቁስ ሰቀቀኑን አውልቆ ይጣል። የዝና ሌሎች ፍላጎቶችና ጥማቶችን አውልቆ ይጣል። የማህበረሰቡን ኖርሙን፣ ልማዱን፣ ባህሉን፣ እሴቱን፣ እምነቱን፣ አኗኗሩን በውል የተለየና ለዛ ደግሞ የተገዛ ራሱን ለትግሉ ብቻ የሰጠ መሆን ይጠይቃል። ይሄንን በጥቂቱ በፋኖ ትግል ውስጥ በሰፊው ባይሆንም በጥቂቱ እናያለን። ለዚህ ራሳቸውን የሰጡ አካላት እንዳሉ እናውቃለን። አንዱ ኳሊቲ የነጻነት ታጋይ በተለይ ደግሞ የትጥቅ ትግል አንስቶ የፖለቲካ የትጥቅ ትግል የሚያደርግ አካል እነዚህን ሁሉ ማሟላት ደፋር መሆን እንዳለበት፣ ትግሉን ማወቅ እንዳለበት፣ ቆራጥ መሆን እንዳለበት፣ ራሱን የጣለ ወይም ሰልፍለስ መሆን እንዳለበት፣ ጽኑ ለዓላማው የጸና ቅድም እንዳልኩ ሊገጥመው የሚችለውን መራብ፣ መጣመት፣ መታረዝ፣ መቁሰል፣ መውደቅ፣ መነሳት፣ መገፋት ያ ትግል ያ ግብ ያስቀመጠው ግብ እስኪሳካ ድረስ ይሄንን ሁሉ በጽናት መያዝ የሚፈልግ ስቴብል የሆነ ታጋይ ይፈልጋል። ሌላው ሀገርንና ህዝብ ወይም ደግሞ የያዘውን የትግል ዓላማ የሚታገልለትን ዓላማና ለሚታገልለት ህዝብ እንዲሁም ለሀገሩ በጽኑ ፍቅር የወደቀ መሆን አለበት። በስተመጨረሻ ግብን ማወቅና መለየት ያ ግብ እዛ ግቡ ድረስ ቀደም ብዬ ያልኩን ፎርማሊቲዎች ቀደም ብዬ ያልኩን መለኪያዎች አሟልቶ መጓዝ ያስፈልጋል። የኛን ፋኖ ከሞላ ጎደል ቅድም ካልኩ መለኪያዎች አሁን ቀደም ብዬ ካነሳሁልህ መለኪያዎች አንፃር አብቅተነዋል ወይ ነው ትልቁ ጥያቄ። አንዱም እዚህ ጋር አብሬ አያይዘን የምጠይቅ ጥያቄም እሱ ስለሆነ ነው። ኦኬ እሺ፣ አልበቃም ብለን እናስብ። ተጠያቂው ማን ይሆናል? ይሄን ይመስል ነበረ እንግዲህ ግማሽ ፕሮግራሙን ያዳመጣችሁት። በሚቀጥለው ቀሪ ፕሮግራሙን ይዘን እንመጣለን። ረጅም ቆይታ ስለነበረን የፕሮግራሙ በጣም የተንዛዛ እንዳይሆን ግማሹን ወደ አድማጭ ተመልካች ለማምጣት አስበን ነው። በነገው ዕለት ይሄንን ፕሮግራም በቀጣይ ይዘን እንመጣለን እያልኩኝ የጽናት ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግም ያበረታቱን በማለት ፕሮግራሜን እዚህ ላይ ጨርሳለሁ። ሰላም።